በኢራን ደቡብ ምዕራብ አቅጣጫ የሚገኘውና እጅግ ወጣ ገባ በሆነው የዛግሮስ ተራራማ ቀጠና ላይ የተከናወነው የአሜሪካ አየር ኃይል ከፍተኛ መኮንን ለማዳን የተደረገው ዘመቻ በምዕራባውያን ሚዲያዎች ዘንድ እንደ ተአምራዊ የነፍስ አድን ድል ሲገለጽ ቆይቷል። ከዚህ ጋር በተያያዘ የሚነሱ ወታደራዊና ስልታዊ የሆኑ ጉዳዮች አሉ። እነሱ ወደ በኋላ ላይ በስፋት የምናነሳቸው ይሆናሉ። ግን ከጥቂት ሰዓታት በፊት የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት እስማኤል ባቃይ አንድ እጅግ አስገራሚና አስደንጋጭ የሆነን ሐሳብ አንስቷል። አልጀዚራ ይዞት የወጣው አንድ መረጃ ምን ይላል መሰላችሁ? የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የአሜሪካው ኦፕሬሽን ያንን ከኤፍ-15 ኢጀቷ ኢጀክት አድርጎ በኢራን ምድር ወድቆ የነበረውን ፓይለት ለማዳን የተደረገው ጥረት ምናልባት የኢራንን ኢንሪችድ ዩራኒየም የበለጸገውን ዩራኒየም ለመስረቅ የተደረገ ከቨር ሊሆን ይችላል የሚል እጅግ አስደንጋጭና አነጋጋሪ ሐሳብ አንስተዋል። የኢራን ውጭ ጉዳይ ሚኒስትር መስሪያ ቤት ቃል አቀባይ እስማኤል ባቃይ ከኦፕሬሽኑ ጋር በተያያዘ በጣም ብዙ ጥያቄዎችና አንሰርቲኒቲዎች አሉ ስለ ኦፕሬሽኑ ሲሉ ነው የተደመጡት። አልጀዚራ ብሬኪንግ በማለት የዘገበው ይህ መረጃ በእውነቱ የውጭ ጉዳይ ሚኒስትር ቃል አቀባዩ እስማኤል ባቃይ ይህንን ሐሳብ እንዲሁ ዝም ብለው ከመሬት ተነስቶ ያነሱታል ተብሎ ስለማይጠበቅ ነው። እውነት ከሆነና ይህ አሜሪካ በኢራን ላይ ያካሄደችው አንዱ ፓይለትን ለማዳን በሚል ከቨር ወይም ሽፋን የተካሄደው ኦፕሬሽን እንደተባለው የኢራንን ኢንሪችድ ዩራኒየም ለመስረቅ የተደረገ ሙከራ ከሆነና የሙከራው ውጤት ምንድነው የሚለው ነገር ይፋ ከተደረገ እጅግ አስደንጋጭና ለኢራንም ትልቅ ውርደት ነው የሚሆነው። በአንድ በኩል እንዴት ነው አንድ ፓይለት ለማውጣት አሜሪካ ልትቀድማቸው የምትችለው? ቀድማ እንዴት አሜሪካ አስወጣቸው የሚሉ ጉዳዮች በሚነሱበት በዚህ ሰዓት ጭራሽ ደግሞ እንደዚህ አይነት ነገር ዩራኒየማችን ለመስረቅ ነው ወይም ይዞ ለመውጣት ነው እንደዚህ አይነት ኦፕሬሽን ያካሄዱት የሚለው መረጃ መስማት በጣም የሚያስደነግጥ ነው። ብቻ በዚህ ብሎ በዛ ግን እንደምታስታውሱት ከዚህ ቀደም ትራምፕ ግራውንድ ኦፌንሲቭ የሚከፍቱበት ወይም የመሬት ላይ ጥቃት ወታደሮቻቸውን አሰማርተው ወደ ኢራን ለመግባት ከሚያቅዱባቸው ሁለት ዋና ምክንያቶች መካከል አንደኛው የኢራንን ዩራኒየም ሰርቆ ይዞ ለመውጣት ነው። ሁለተኛው እንደምናውቀው እንደነ ካርግ የመሳሰሉ ደሴቶችን ለመቆጣጠር ነው። አንደኛው የሚሊታሪ ኦብጀክቲቭ የምድር ጦርን ለማስገባት እንገደዳለን ሲያስብላቸው የነበረው አሜሪካውያኖቹ ይህንን ዩራኒየም ኒውትራላይዝ ማድረግ አለብን፣ ከቻልን እዛው ያለ ማምከን፣ ካልሆነ ደግሞ ይዘን ወጥተን ወደ ሴፍ ፕሌስ ማድረስ አለብን የሚል ጉዳዮችን ሲያነሱ ነበርና ይህ አልጀዚራ ይዞት የወጣው ይህ የኦፕሬሽን ሬስኪው ለማድረግ ፓይለቱን የተደረገው ጥረት ሜይቢ ኢንሪችድ ዩራኒየም ለመስረቅ የተደረገ ከቨር ሊሆን ይችላል የሚለው ጉዳይ እንግዲህ በቀጣይ ቀናት በከፍተኛ ሁኔታ ሊያነጋግርና ብዙ ጥያቄዎችን የሚያስነሳ ስለሆነ ምላሾችን የሚጠበቅበት ጉዳይ ነው። ግን ይህ መነሻችን ብናደርግም በዋናነት ግን ያ የሆሊውድ ፊልም የሚመስለው የአሜሪካ አንድ ፓይለት ለማዳን የተደረገው ጥረት በምዕራባውያን ሚዲያዎች የተዘገበበት መንገድ እርስ በራሱ የሚጣረሱ ጉዳዮች አሉትና በስፋት በዛሬው ጥንቅራችን የምንመለከተው እሱ ይሆናል። ይህንን የውጭ ጉዳይ ሚኒስትር ቃል አቀባዩ እስማኤል ባቃይ ያወጡት አነጋጋሪ መግለጫም እንመለከተዋለን። ስለዚህ አብራችሁኝ በመቆየት እንድትከታተሉኝ ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንገናኝ ግን በዝርዝር ጉዳዮች ይሆናል። በኢራን ደቡብ ምዕራብ በሚገኘውና እጅግ ወጣ ገባ በሆነው የዛግሮስ ተራራማ ቀጠና የተከናወነው የአሜሪካ አየር ኃይል ከፍተኛ መኮንን የማዳን ዘመቻ በምዕራባውያን መገናኛ ብዙሃን ዘንድ እንደ ተአምራዊ የነፍስ አድን ድል ተደርጎ ነው የተወራው። በትክክለኛው መነጽር ሲታይ ወይም ወታደራዊ መነጽር ሲታይ ግን አሜሪካውያን ወደ መሬቷ ቢገቡ ኪሳራ እንደሚያጋጥማቸው ያረጋገጠችበት ክስተት ሆኖ አልፏል። የዋይት ሃውስ ባለስልጣናትና ፕሬዚደንት ትራምፕ በኢስተር እሁድ ዋዜማ በሰጡት መግለጫ አብራሪው በሰላምና በጤና መውጣቱን እንደ ትልቅ ስኬት አድርገው ቢያቀርቡትም ከዚህ ድል ጀርባ የተከፈለው ዋጋ ግን አሜሪካ በመካከለኛው ምስራቅ ካጋጠሟት እጅግ ውድና አሳፋሪ የሆኑ የታክቲክ ስህተቶች መካከል አንዱ ነው ተብሏል። በተለይ ደግሞ በዘመናዊው ጦርነት ታሪክ ታይቶ በማይታወቅ ሁኔታ አሜሪካ የገዛ ራሷን እጅግ ዘመናዊና በቴክኖሎጂ የተራቀቁ የሚባሉ ሁለት MC-130J አውሮፕላኖችን በኢራን ምድር ላይ አቃጥላ ለመውጣት መገደዷ የኢራን ሪፐብሊክ ኃይሎች በፈጠሩት ከፍተኛ ወታደራዊ ጫናና የአካባቢው መልክዓ ምድራዊ አቀማመጥ ለጠላት ምቹ አለመሆኑን የሚያሳይ ግልጽ ማሳያ ነው ተብሏል። በሌላ በኩል ደግሞ ከወደ ኢራን የሚወጡ መረጃዎች ደግሞ እነዛን ሁለት ግዙፍ አይሮፕላኖች የተቃጠሉት በኢራን ኃይሎች ጥቃት ደርሶባቸው እንጂ አሜሪካኖች እንደሚሉት አቃጥሏቸው ስለወጡ አይደለም የሚል ሌላ ጥግ የያዘ ደግሞ መረጃን ያጋራሉ። ይህ ግጭት የጀመረው
ማለትም ይህ ኦፕሬሽን ለማድረግ ያስገደደው ግጭት የተጀመረው ኤፕሪል 3 ቀን እንደ አውሮፓውያኑ አቆጣጠር የአሜሪካው የኤፍ-15 ስትራይክ ኢግል ተዋጊ አውሮፕላን በኢራን አየር መከላከያ ተመቶ መውደቁን ተከትሎ ቀጥሎ በነበሩ 36 ሰዓታት በዛግሮስ ተራሮች ላይ እዛ ዙሪያ ላይ በተካሄደው ፍለጋና የነፍስ አድን ዘመቻ የአሜሪካ የጦር ማሽን ወደ ኢራን ግዛት እንዲገባ አስገድዶታል። ሆኖም ይህ ዘመቻ የታሰበውን ያህል ሰርጂካል ወይ ቀዶ ጥገናዊ አልነበረም። ይልቁንም የኢራን አብዮታዊ ዘብ ወይም IRGCና የአካባቢው የጸጥታ ኃይሎች በፈጠሩት ፈጣን ጥምረት ያለው ምላሽ ምክንያት የአሜሪካ ልዩ ኃይሎችና የኦፕሬሽኑን ሲመሩ የነበሩ የቡድኑ አባላት በከፍተኛ ወጥመድ ውስጥ ወድቀው እንደነበር መረጃዎች ጠቁመዋል። በዎል ስትሪት ጆርናል ዘገባዎች ላይ የሰፈሩት ዋና ነጥቦች የሚያሳዩን መሰላችሁ አሜሪካውያኑ አውሮፕላኖቻቸውን ጥለው ለመሸሽ የተገደዱት በቴክኒክ ብልሽት መሆኑን ገልጸዋል ነው የሚለው የዎል ስትሪት ጆርናል። አውሮፕላኖቹን ያነደዷቸው በቴክኒክ ብልሽት ምክንያት ሊነሱላቸው ስላልቻሉ ነው የሚል ሐሳብን አንስቷል ወይም አንጸባርቋል። ከጀርባው ያለው እውነታ ግን ይላል ከወደ ኢራን ያሉ ምንጮች ደግሞ የኢራን ወታደራዊ ኃይሎችና የታጠቁ የጎሳ አባላት አካባቢውን በከባድ መሳሪያ እሩምታ ማናወጣቸውና የአሜሪካ ኃይሎችም የመውጫ ቀዳዳ በማጣታቸው ምክንያት አውሮፕላኖቹን አቃጥሎ ለመውጣት ተገደዋል ነው የሚለው። $200 ሚሊዮን በላይ የሚያወጡትን እነዚህ የጦር መሳሪያዎች በራስ እጅ የማውደሙ ውሳኔ አሜሪካ በኢራን ምድር ላይ ያጋጠማትን ከፍተኛ የሆነ ውድመትና የተስፋ መቁረጥ ደረጃን ያሳያል ተብሏል። ይህ ውሳኔ የተላለፈው ደግሞ የኢራን መሐንዲሶችና የስለላ ባለሙያዎች የአውሮፕላኑን ሚስጥራዊ ቴክኖሎጂ በሪቨርስ ኢንጂነሪንግ እንዳይገለብጡትና ለመከላከል አስቸጋሪ የሆነ ሌላ ነገር እንዳይፈጥሩ ሲባል መሆኑም ተገልጿል። በሌላ በኩል ግን የኢራን ሉዓላዊ ግዛት ለጠላት ኃይሎች ምን ያህል ሲኦል ሊሆን እንደሚችልም ለዓለም ያስመሰከረ ነው። ኢራኖች ከዚህ ቀደም አንድ ወታደራቸው ምድራችን ከረገጠ ወደ ሲኦል እንደገባ ያቁጠረው ሲሉት እንደነበረ አሜሪካኖች ወደ ኢራን ገብተው እንዲሁ በቀላሉ የሚፈልጉትን ነገር አሳክተው ለመውጣት አዳጋች ሁኔታዎች ሊያጋጥሟቸው እንደሚችሉ ያስመሰከረ ሆኗል። በኢራን በኩል የሚቀርቡት ናሬቲቮች ወይም ተረኮች ምን የሚሉ መሰላችሁ? ይህንን ክስተት የአሜሪካ ኩራት የሰበረ ክስተት አድርገው ነው የገለጹት ያሉት። ምክንያቱ ደግሞ አሜሪካ አንድን ግለሰብ ለማዳን በሚሊዮኖች የሚቆጠር ዶላርና ስትራቴጂካዊ የጦር መሳሪያዎችን መስዋዕት ማድረጓ በረዥም ጊዜ የኃይል ሚዛን ረገድ የኢራን የበላይነት የሚያጎላ ነው ይላሉ። ሌላ በኩል ደግሞ አሜሪካኖች ደግሞ እዚህ ላይ የሚያነሱት ሐሳብ አንድ አሜሪካዊ ምን ያክል ዋጋ እንዳለው ያሳየ መንግስታቸው እንዲያደንቁ ያስገደዳቸው ክስተት ሆኖ ነው ያለፈው። ብሔራዊ ኩራት እንዲሰማቸው ያደረገ ጦራቸው አንድን አሜሪካዊ ፓይለት ለማዳን የከፈለው መስዋዕትነትና ያደረገው እጅግ የተራቀቀ ኦፕሬሽን እንዲያደንቁ አድርጓቸዋል። በተለያዩ ማህበራዊ ትስስር ገጾችም መሰል አቋሞች ሲያንጸባርቁ ተስተውሏል ማለት ነው። ከዚህ በተጨማሪ ግን በምድር ላይ ኦፕሬሽኑን ለማካሄድ የተሰማሩት የአሜሪካ ልዩ ኃይሎች ወይም ስፔሻል ኦፕስ ከኢራን መደበኛ ካልሆኑ ኃይሎች ጋር ያደረጉት የተኩስ ልውውጥ በዋይት ሃውስ የተሰጠውን ምንም ጉዳት አልደረሰብንም የሚለውን መግለጫ ጥያቄ ውስጥ የሚከት ነው ተብሏል። ከወደ ኢራን የወጡ ሪፖርቶች እንደሚጠቁሙት ከሆነ በዘመቻው ወቅት ቢያንስ 2 የአሜሪካ ሄሊኮፕተሮች በኢራን ጸረ አውሮፕላን ተመተው ጉዳት የደረሰባቸው መሆኑን ያሳያል። ይህ ደግሞ አሜሪካ የገዛ ዜጎቿን በድል አድራጊነት ስሜት ለማቆየት ስትል እውነተኛውን ወታደራዊ ኪሳራ መጠኑን እንድትሸሽግ አስገድዷታል የሚለውን የሚያሳይ ነው። ስለዚህ ያ የዛግሮስ ተራሮች ፍልሚያ በአንድ አብራሪ ነፍስ መዳን የሚቋጭ ሳይሆን አሜሪካ በኢራን ምድር ላይ የገጠማትን ስትራቴጂካዊ ፈተና እንዲሁም የኢራንን የማይወላወል የመከላከል አቅም ያሳየ ታሪክ ምዕራፍ ሆኖ እንደሚወስዱት በርካቶች እየገለጹ ይገኛሉ። በዚህ የነፍስ አድን ዘመቻ ወቅት አሜሪካ ያስመዘገበችው ድል እጅግ መራራ በሆነ የኢኮኖሚና የቴክኖሎጂ ኪሳራ የታጀበ ነው። ዎል ስትሪት ጆርናል ይዞት በወጣው ዘገባ መሰረት በአንድ አብራሪ ነፍስ ምትክ አሜሪካ በኢራን ምድር ላይ ጥላቸው የወጣቻቸው ንብረቶች የወደሙባት ከፍተኛ ዋጋ የሚያወጡ የአየር ኃይል ንብረቶች ዋጋቸው ከግማሽ ቢሊዮን ዶላር በላይ እንደሚገመት ያሰፍራል። በተለይ እያንዳንዳቸው ከ100 እስከ 165 ሚሊዮን ዶላር የሚያወጡት 2 MC-130J ኮማንዶ የሚሰኙት አይሮፕላኖች መውደማቸው ለፔንታጎን ትልቅ ስትራቴጂካዊ ኪሳራና ድንጋጤን የፈጠረ ሆኗል። አሜሪካ እነዚህን እጅግ ዘመናዊ አይሮፕላኖች በራሷ ፈንድታ ለማውደም የተገደደችው በውስጣቸው ያሉ ሚስጥራዊ የስለላ የኮምፒውተርና የጠላት የአየር መከላከያን እንዴት ማዳከም ይቻላል የሚለውን ቴክኖሎጂ የያዙ ውስብስብ ዕቃዎች በኢራን መሐንዲሶች እጅ እንዳይገቡ ለመከላከል ነው ተብሏል። ሆኖም ግን ይህ ድርጊት አሜሪካ በኢራን ምድር ላይ የገጠማትን አስገራሚ ወታደራዊ ቀውስና የኢራን ኃይሎች በፈጠሩት ጫና ምክንያት እጅግ የላቁና ከፍተኛ ዋጋ የሚያወጡ ንብረቶቿን ለመከላከል አቅም አጥታ እንደነበረች የሚያሳይ ነው ተብሏል። ኢራን ይህንን የቴክኖሎጂ ውድመት እንደ ትልቅ የጦር ሜዳ ድል የተጠቀመችበትም ትገኛለች። የኢራን እስላማዊ አብዮታዊ ዘብ ወይም IRGC ባወጣው መግለጫ መሰረት አይሮፕላኖቹ የወደሙት በሜካኒካል ችግር ሳይሆን በኢራን አየር መከላከያና በምድር ኃይሎች በደረሰባቸው ቀጥተኛ ጥቃት መሆኑን ገልጿል። ይህ ማለት ምን መሰላችሁ? አሜሪካ ለዓለም የምታቀርበውን ቴክኖሎጂካል የበላይ
የበላይነትን የሚያትተው ተረክ የሚንድ ክስተት ነው። የኢራን ፓርላማ አፈ ጉባኤው መሐመድ ባጋር ቃሊባፍ እንደገለጹት አሜሪካ መሰል ነገሮችን ድል እያለች የምትቀጥል ከሆነ በቅርቡ ወታደራዊ ኃይሏ እጅግ ከፍተኛ ኪሳራ ያጋጥመዋል። ውድቀቷና ሽንፈቷን እንዲሁም ኪሳራዋን በአግባቡ እያመነች ካልሄደች ችግር ይፈጠራል የሚል ሐሳብን አንስቷል። ይህ የሚያሳየው ደግሞ ምን መሰላችሁ? ኢራን የአሜሪካን ንብረቶች ማውደም ብቻ ሳይሆን አሜሪካ በዓለም አቀፍ ደረጃ ያላትን ወታደራዊ ግርማ ሞገስ ወይም ሚሊተሪ ፕሬስቴጅ በስነ ልቦና ጦርነት ረገድ ከፉኛ ለመምታት እየጣረች ትገኛለች። ከሁለቱ ግዙፍ የጭነት አውሮፕላኖች በተጨማሪ ቢያንስ 4 ወታደራዊ ሄሊኮፕተሮች ማለትም አንድ MH6 ሊትል በርድ ተብሎ የሚጠራ ሄሊኮፕተር እንዲሁም 2 ብላክ ሃውክ ሄሊኮፕተሮችን ጨምሮ በኢስፋሃን ግዛት ውስጥ በኢራን ኃይሎች ተከበው በነበረበት ወቅትም ጉዳት እንደደረሰባቸው ተገልጿል። አሜሪካ እነዚህ ንብረቶች ለኢራን ጥላ መውጣቷ የኢራን ምድር ለውጭ ኃይሎች ምን ያህል አደገኛና የማይደፈር መሆኑን ለዓለም ሕዝብ ያስመሰከረበት አጋጣሚ ሆኗል። በኢራን ሚዲያዎች የሚሰራጩት የሚቀጣጠሉ አውሮፕላኖችን የሚያሳዩ ምስሎች ደግሞ አሜሪካ በቴክኖሎጂ የላቀች ብትሆንም በኢራን ጽናትና በስትራቴጂካዊ ጥበብ ፊት ግን ለከፍተኛ ኪሳራ ልትዳረግ የምትችል ሀገር መሆኗ የሚያሳዩ ህያው ማስረጃዎች ተደርገው ተቆጥረዋል። ይህ ሁኔታ አሜሪካ በቀጣይ በኢራን ላይ ለምታቀደው ማንኛውም ወታደራዊ እርምጃ ትልቅ ማገጃ ወይም ደተረንት ሆኖ እንደሚያገለግልም የፖለቲካ ተንታኞች የሚስማሙበት ሀቅ ሆኗል። ይህ በዛግሮስ ተራሮች ላይ የተካሄደው ዘመቻ በአሜሪካና በኢራን መካከል ካሉ እጅግ ግልጽ የሆኑ ተቃራኒ ተረኮች ወይም ናሬቲቮች መካከል አንዱ በምድር ላይ በነበረው የሰው ኃይል ጉዳት ዙሪያ ያለው ልዩነት ነው። ዋይት ሃውስና ፔንታጎን በይፋዊ መግለጫዎቻቸው ዘመቻው አንድም አሜሪካዊ ሳይቆስል መጠናቀቁና ብቸኛው በዚህ ዘመቻ ላይ የተጎዳው ሰው ሊያድኑት የሄዱት አብራሪ ብቻ መሆኑን ገልጿል። ከመሬት ላይ የወጡ ገለልተኛ ሪፖርቶች የሚያሳዩት ግን ይህ ናሬቲቭ ወይም ይህ ገለጻ ጥያቄ ውስጥ የሚከቱ ጉዳዮች እንዳሉ ነው። ዎል ስትሪት ጆርናልና ሮይተርስ ባወጧቸው ዘገባዎች መሰረት ከሆነ 36 ሰዓታት የፍለጋ ጊዜ ሲያልፍ ወይም በዛ የ36 ሰዓታት የዘመቻ ወቅት የአሜሪካ ልዩ ኃይል በከፍተኛ የተኩስ ልውውጥ ውስጥ እንደነበረ ይገልጻሉ። በተለይ 2 የብላክ ሃውክ ሄሊኮፕተሮች በኢራን ኃይሎችና በአካባቢው የነበሩ የታጠቁ ኃይሎች በደረሰባቸው ጉዳት በዚህም ሳቢያ ቁጥራቸው ያልተገለጸ የአሜሪካ ወታደሮች መቁሰላቸው እንደሚጠረጠር ተገልጿል። ይህ በጉዳቶች ዙሪያ ያለው ናሬቲቭ ልዩነቱ የአሜሪካን የፖለቲካ ፍላጎት የሚያሳይ ስለመሆኑ የሚከራከሩ በርካቶች ናቸው። ፕሬዚዳንት ትራምፕ ዘመቻውን ፍጹም ስኬታማ አድርገው ነው ያቀረቡት። በኢራን ምድር ላይ የተካሄደውን አደገኛና መስዋዕትነት የተሞላበት ውጊያም ክብደቱ ለመቀነስ የታለመ ይመስላል ተብሏል። ምንም እንኳ ትራምፕ እጅግ አስደናቂ የሆነ ኦፕሬሽን ስለመካሄዱ ቢገልጹም፣ በሌላ በኩል ደግሞ የኢራን ሪፐብሊክ ኃይሎች ወይም IRGC እና ሌሎች ታጣቂዎች የአሜሪካን ይህ ዜሮ ጉዳት ወይም ምንም አይነት ጉዳት አላጋጠመንም የሚለው ተረክ እንደ ትልቅ ውሸት ነው የቆጠሩት። የኢራን ወታደራዊ ምንጮች እንደገለጹት የአሜሪካ ኃይሎች በዛግሮስ ተራሮች ውስጥ በተከበቡበት ወቅት ከፍተኛ መስዋዕትነት ከፍለዋል ብሏል። እንዲሁም ደግሞ የተወሰኑ ወታደሮቻቸው በከባድ ቆስሎ በድንገተኛ ሁኔታ ለመውጣት ተገደዋል ይላሉ ነታስኒም የመሳሰሉ የመረጃ ምንጮች። ይህ የኢራን ትረካ አሜሪካ በጦርነት ውስጥ ያጋጠማትን እውነተኛ መከራና የኢራን ኃይሎች በጠላት ላይ ያሳረፉትን ተጽዕኖ ለማጉላት በማለም የሚቀርቡ ናቸው። ከዚህ በተጨማሪ ምን አለ ካላችሁ ደግሞ በምድር ላይ በነበረው ውጊያ ወቅት የኢራን አብዮታዊ ዘብ 3 አባላቱ መገደላቸውንም በይፋ አምነዋል። ቢያንስ ኢራናውያን at some point ፌር ለመሆን እየሞከሩ ነው። ያው ግጭት ነበረ፣ ተታክሶናል። እነሱ ያሉት እንዳለ ምንም ነገር ሳይጎዳባቸው አይደለም የወጡት። በርካታ ሚሊታሪ ኢኩይፕመንታቸውን አውድመናል፣ የቆሰሉ ወታደሮችም አሏቸው። በእኛ በኩልም 3 የምድር ጦር አባሎቻችን ተገድለዋል ሲሉ በይፋ እያመኑ ነው ያሉ። ይህ የሚያሳየን ውጊያው የአየር ላይ ብቻ አልነበረም፣ እጅ ለእጅ ተያይዘው እንዲሁም እጅግ ደም አፋሳሽ በሆነ መልኩ ኦፕሬሽኑ እንደተከናወነ ያሳያል። አሜሪካ በዚህ ሂደት ውስጥ የማታለል ዘመቻ ተጠቅም ያለው ስትል ነው የምትደመጠው። የኢራን ወታደራዊ አዛዦች ግን የአሜሪካ ኃይሎች በአንድ አሮጌ አውሮፕላን ማረፊያ ላይ አግተው መያዛቸውንና የአሜሪካ ኃይል ራሱን ለማዳን ሲል ንብረቶችን አቃጥሎ እንዲፈረጥጥ ማድረጋቸውን ይናገራሉ። ይህ ሁኔታ ደግሞ በሁለቱ ወገኖች መካከል ያለውን የታሪክ አጻጻፍ ልዩነት ወይም የናሬቲቭ ፈጠራውን አሜሪካ ስለ ነጻ ማውጣትና ስለ ስኬት ስታወራ፣ ኢራን ደግሞ ስለ ወረራ መመከትና ጠላትን ከፍተኛ ዋጋ ማስከፈል የሚሉትን ነጥቦች ይዛ እያራገበች ትገኛለች ማለት ነው። በዚህ የነፍስ አድን ዘመቻ ወቅት የታየው ሌላኛው ወሳኝ ስትራቴጂካዊ ፍልሚያ ደግሞ በአካባቢው ነዋሪዎች በተለይም በባክቲያሪ እንዲሁም በቦየር አህመድ ጎሳዎች ታማኝነት ዙሪያ የተካሄደው ፍልሚያ ነው። ዋይት ሃውስና CIA ዘመቻው ስኬት በዲሴፕሽን ካምፔን ላይ የተመሰረተ እንደነበር ነው የሚገልጹት። ለዚህ ጆርሳሌም ፖስት የመሳሰሉ የመረጃ ምንጮች ያወጧቸው ዘገባዎች ደግሞ አሜሪካ አብራሪው አስቀድሞ ተገኝቶ በምድር በኩል ወደ ውጭ እየወጣ ነው የሚል የሐሰት መረጃ በኢራን ውስጥ በማሰራጨት የኢራን ደህንነት ኃይሎች ትኩረታቸውን ሌላ ቦታ እንዲያደርጉ ለማድረግ
ሞክራ ነበር ይላሉ። ሆኖም ግን ይህ ስልት በኢራን መንግስት በኩል የታየው እንደ ትልቅ ውድቀት ነው። ምክንያቱም የኢራን ባለስልጣናት የአካባቢውን ህዝብ በማስተባበር ለአሜሪካዊው አብራሪ ያገኘ ሰው የሚሆን ከፍተኛ የገንዘብ ሽልማት አውጀው ነበር፣ አደን ሲያካሂዱ ነበር። ይህ በሲአይኤ እና በአሜሪካ በኩል የሚራገበው ዲሲቭ አድርገናቸዋል መጀመሪያ የሚለው ነገር ውሃ የሚያነሳ ሀሳብ አይደለም። ለምን ከተባለ ኢራን እስከ መጨረሻው ሰዓት ድረስ አሜሪካ ክሌም እስክታደርግ ድረስ የአየር ኃይል አብራሪው ፓይለቱን ይዤ ወጥቻለሁ ብላ በግልጽ ይፋ እስክታደርግ ድረስ ኢራኖች ይህንን አብራሪ ይህንን ፓይለት የያዘ ሰው ከፍተኛ ዳጎስ ያለ ጉርሻን ያገኛል፣ ሽልማትን ያገኛል ብለው አሰሳው እንዲቀጥል ትዕዛዛው አስተላልፈው ያካሂዱ ስለነበር አሰሳውን ያ በሲአይኤ በኩል ዲሲቭ አድርገናቸዋል የሚለው ሀሳብ ብዙ ውሃ የሚያነሳ አይደለም። የኢራን ይፋዊ የዜና ወኪሎች ማለትም እንደነ አይአርኤንኤ እና ፋርስ የመሳሰሉ የዜና ምንጮች እንደሚገልጹት ደግሞ የአካባቢው ጎሳዎች ለአሜሪካ ኃይሎች ድጋፍ ከመስጠት ይልቅና ተባባሪ ከመሆን ይልቅ ለኢራን ሉዓላዊነት ያላቸውን ታማኝነት በተግባር አሳይተዋል በዚህ ዘመቻ ወቅት ብሏል። የኮህጊልየህና የቦየር አህመድ ግዛት ገዦች አብራሪውን አሳልፎ ለሚሰጥ ማንኛውም ዜጋ በግላቸው ልዩ ሽልማትና ምስጋና እንደሚሰጡን በይፋ አስታውቀው ነበር። አሜሪካ በኢራን ምድር ውስጥ የውስጥ ደጋፊ የለኝም ብላ እንድታምንም ያደረጋት ክስተት ነው። ከዚህ በፊት ታቅደው እንደነበረው ሜቢ ስትራቴጂክ ሊደርሺፑን ከገደልኩና ከጨዋታ ውጭ ካደረግኩ እዛ ውስጥ ያሉ ሌሎች ታጣቂዎችና ሌሎች ጎሳዎች ቴክ ኦቨር ሊያደርጉ ይችላሉ፣ አብዮታዊ የእስላማዊት ሪፐብሊኳን መንግስት ሊገለብጡ ይችላሉ የሚለውን ሐሳቧ እርግፍ አድርጋ እንድትሆንና እንድትጠራጠር የሚያደርግ ክስተት ነበር። ይህ ህዝባዊ ንቅናቄ አሜሪካ በዛግሮስ ተራሮች ውስጥ የነበራት እንቅስቃሴ ምን ያህል የተገደበና በጠላት የተከበበ እንደነበርም የሚያሳይ ነው። የጎሳ አባላቱ ለአሜሪካው አብራሪ መደበቂያ ሳይሆኑ ለአዳኙ የኢራን አብዮታዊ ዘብ እንደ አይንና ጆሮ ሆነው ያገለገሉና ራሳቸውም እያደኑ እንደነበሩም የሚያረጋግጡ መረጃዎች ወጥተዋል። ከዚህ በተጨማሪ ደግሞ አሜሪካ አብራሪዋን ደብቆ ለማቆየት የተጠቀመችበት የተራራ ስንጥቅ ስልት የኢራን ኃይሎች አካባቢውን ምን ያህል አጥብቀው ይፈትሹ እንደነበር የሚያሳይ ነው። የኢራን አብዮታዊ ዘብ IRGC ባወጣው መረጃ መሰረት አሜሪካዊው አብራሪ ለ36 ሰዓታት ተደብቆ የቆየው በራሱ ጥበብ ሳይሆን የኢራን ኃይሎች አካባቢውን ሙሉ በሙሉ ከመቆጣጠራቸው በፊት አሜሪካ የራሷ የሰው አልባ አውሮፕላኖች ወይም ድሮኖችና ተዋጊ ጀቶችን በመጠቀም ሰላማዊ ሰዎችና የአካባቢውን ነዋሪዎች በማስፈራራትና በመደብደብም ጭምር አካባቢው ላይ እንዳይደረስበት በማድረጓ ነው ብሏል። ይህ አሜሪካ ያለው ምርጫ ደግሞ በኢራን ህዝብ ዘንድ አሜሪካ የጦር ወንጀለኛ እንጂ አዳኛ አይደለችም የሚል ሐሳብ እንዲኖረው ወይም እንዲጠናከርበት አድርጓል። ስለዚህም ነው የስለላው ጦርነት በአሸናፊነት የተጠናቀቀው አብራሪውን ባላነችው አሜሪካ ሳይሆን የጠላትን እንቅስቃሴ አግቶ የቆየውና ህዝባዊ ታማኝነቱን ባረጋገጠው የኢራን መንግስት ነው የሚሉ የመረጃ ምንጮች ብቅ እያሉ ያሉት። በዚህ የነፍስ አድን ዘመቻ ወቅት የታየው ትልቁ ወታደራዊ እውነታ ደግሞ አሜሪካ በዓለም አቀፍ ደረጃ የምትመካበት ቴክኖሎጂ የበላይነት በኢራን መልክዓ ምድራዊ አቀማመጥና የመከላከል ስልት ፊት ሲፈተን የታየበት ሁኔታ ነው። ዋይት ሃውስ የማታለል ዘመቻ ተጠቅሜያለሁ ብላ ዲሲቭ አድርጌያቸዋለሁ ዘ አርት ኦፍ ዲሴፕሽን ጥቅም ላይ ውሏል ብላለች። የኢራን አየር መከላከያ ኃይል ግን የአሜሪካን ግዙፍ የጭነት አይሮፕላኖች በመሬት ላይ አግቶ መያዝ መቻሉና እዛው ላይ እንዲወድሙ ማድረጉ የዘመቻው ስልታዊ ውድቀት በግልጽ ያሳያል ተብሏል። አይሮፕላኖቹ በአደጋም ይሁን በኢራን ጥቃት ምክንያት ከመሬት መነሳት አለመቻላቸው የኢራን ምድር ለአሜሪካ ወታደራዊ መሳሪያዎች መቃብር ይሆናል የሚለው የአይአርጂሲ ከዚህ ቀደም ዛቻና ፉከራ እውነት እንዲሆን ያደርጋል። ይህ ሁኔታ አሜሪካ ለኢራን አስቸጋሪ መሬትና የአየር ሁኔታ አስቸጋሪ በመሆኑ አሜሪካ ለኢራን የነበራት ግምት ምን ያህል ዝቅተኛ እንደነበርም የሚያረጋግጥ ነው። የኢራን እስላማዊ ሪፐብሊክ የአየር ኃይል ወይም IRIADF እንደገለጸው ደግሞ በአካባቢው የነበረው የኤሌክትሮኒክስ ጦርነት ኤሌክትሮኒክ ዋርፌርና የራዳር ስልቶች አሜሪካውያኑ አውሮፕላኖቻቸውን በሰላም እንዳያስነሱ ከፍተኛ እንቅፋት ፈጥሮባቸዋል ብሏል። አሜሪካ የራሷ እጅግ ዘመናዊ የሆኑ MC-130J የተሰኙትን አይሮፕላኖችን ለማውደም መገደዷ ደግሞ በኢራን በኩል የተሰነዘረውን የአየርና የምድር ጥቃት መቋቋም ባለመቻሏ የወሰደችው የመጨረሻ አማራጭ ሆኖ ተወስዷል። በተጨማሪም አሜሪካ የራሷን ሰው አልባ አይሮፕላኖችን እንዲሁም አንድ A-10 ዋርዞግ አይሮፕላንም በዘመቻው ወቅት ማጣቷ የኢራን የአየር መከላከያ አቅም ከገመተችው በላይ ዘመናዊና ውጤታማ መሆኑን በተግባር ያረጋገጠ ክስተት ሆኗል ማለት ነው። የኢራን ወታደራዊ አዛዦች ይህን በተመለከተ ባነሱት ሐሳብ ደግሞ አሜሪካ አዳኝ ሆና ብቅ ብትልም በመሬት ላይ ግን ታዳኝ ሆና ነበር የቆየችው። ምንም እንኳ በመጨረሻ ላይ ፓይለቱን ማውጣት ብትችልም ሙሉ ሰዓቱን ግን ታዳኝ ሆና ነበር ማለት ነው። የአሜሪካ ልዩ ኃይሎች በዛግሮስ ተራሮች ውስጥ በነበሩበት ወቅት የኢራን ኃይሎች አካባቢውን ሙሉ በሙሉ ከበውት የነበረ መሆኑም ተገልጿል። አሜሪካውያኑ አብራሪውን ይዞት መውጣት የቻሉት በታክቲክ የበላይነት ሳይሆን ኢራን ግጭቱ ወደ ሰፋ ያለ ቀጠናዊ ጦርነት እንዳያመራ ባሳየችው ዲፕሎማሲያዊ ትዕግስት እንደሆነም የሚናገሩ አልጠፉም። ይህ ሆኖም ያም ሆነ ግን አሜሪካ ከፍተኛ ዋጋ ያላቸው የጦር መሳሪያዎቿን በኢራን ምድር ላይ ጥላ
ፓይለቷን ይዛ ለኢራን የአየር መከላከያ ኃይል ትልቅ የሞራልና የታክቲክ ድል ሰጥታን ይወጣችሁ። ይህ ክስተት ደግሞ አሜሪካ ወደፊት በኢራን ላይ ለምታቅደው ማንኛውም አይነት የአየር ጥቃት የኢራን የመከላከል አቅም ምን ያህል ከባድ እንደሆነ ትልቅ ማስጠንቀቂያ የሰጠ ጉዳይ ሆኖ አልፏል። ያ በዛግሮስ ተራሮች የተካሄደው የነፍስ አድን ዘመቻ በምድር ላይ ካለው ውጊያ ባለፈ በዓለም አቀፍ ደረጃም በከፍተኛ የፕሮፓጋንዳ ጦርነት የታጀበም ነበር። አሜሪካና እስራኤል ዘመቻውን እንደማይቻለውን የማድረግ ስኬት ወይም በቃ በምንም መልኩ ተወዳዳሪ የሌለው ስኬታማ ኦፕሬሽን አድርገው ቢስሉትም የኢራን መንግስት ግን ይህንን አጋጣሚ የአሜሪካን ወታደራዊ ግርማ ሞገስ ለመግፈፍ በብልሃት ተጠቅሞበታል። የኢራን መንግስታዊ ቴሌቪዥንና ሌሎች የማህበራዊ ሚዲያ አውታሮች የወደሙትን የኤምሲ 130ጄ ኮማንዶ አይሮፕላኖችና የኤምኤች6 ሄሊኮፕተሮችን ፍርስራሽ በስፋት በማጋራት አሜሪካ በገዛ እጆቿ ንብረቷን አቃጥላ እንድትወጣ መገደዷን እንደ ትልቅ ሽንፈት ነው ቆጥረው ለዓለም ያሳዩያል። ይህ ምስላዊ መረጃ ደግሞ አሜሪካ በዲፕሎማሲያዊ መንገድ ምንም ጉዳት አልደረሰብኝም በማለት የምታሰራጨው ተረክ እጅግ እንዲዳከም አድርጎታል። በኢራን ውስጥ ያለው ብሔራዊ ስሜት ደግሞ በዚህ ክስተት ምክንያት ከፍተኛ መነቃቃትን አሳይቷል። የኢራን ወታደራዊ አዛዦች የጠላትን ዘመናዊ መሳሪያዎች ወደ አመድነት ቀየርን በሚል እየሰጡት ያሉት መግለጫ በህዝቡ ዘንድ የአገሪቱ የመከላከል አቅም አስተማማኝ መሆኑን የሚያረጋግጥ ሆኖ ተወስዷል። አሜሪካ አንድን አብራሪ ለማዳን ስትል በመቶ ሚሊዮኖች የሚቆጠር ዶላር የሚያወጡ ንብረቶቿን መስዋዕት ማድረጓ በኢራን በኩል እንደ ታክቲካዊ ውድቀትና ስትራቴጂካዊ ፍርሃት ተደርጎ ተተርጉሟል። በአሜሪካኖች በኩል ግን ይህ ለአንድ አሜሪካዊ ፓይለት ተብሎ የተከፈለው መስዋዕትነትና ከፍተኛ ኪሳራ ብሔራዊ ኩራታቸውን ከፍ የሚያደርግ ጉዳይ አድርገው ወስዶታል። ይህ የፕሮፓጋንዳ ፍትጊያና ድል ግን በተለይ በመካከለኛው ምስራቅ ለሚገኙ የአሜሪካ ተቃዋሚ ኃይሎች ትልቅ የሞራል ግንባታ ሆኖላቸዋል። ምክንያቱም አሜሪካ በማንኛውም ሰዓትና ቦታ ልትሸነፍ የምትችልበት እድል እንዳለ በተግባር እያዩ ነው ያሉት። ኢራን እንዲህ ማድረግ ከቻለች እኛ ደግሞ ከዛ በላይ ልናደርግ እንችላለን የሚል ኮንፊደንስ በነ ራሽያና ቻይና እያደረ ነው የሚገኘው ማለት ነው። በሌላ በኩል የአሜሪካው ፕሬዚደንት ትራምፕ በትሩዝ ሶሻል ላይ የሰጧቸው እነዛ ትምክህት የተሞሉ መግለጫዎች በኢራን በኩል እንደ ከንቱ ዛቻ ነው የሚታዩት። ኢራን አሜሪካ ያቀረበችውን የ48 ሰዓታት የተኩስ አቁም ስምምነትም ውድቅ ማድረጓ ይታወቃል። አገሪቱ ለአሜሪካ ጫና እንደማትበገርም የሚያሳይ ሌላ መልኮች እያሳየች ነው። የኢራን የውጭ ጉዳይ ሚኒስትር እንዳስታወቀው አሜሪካ የራሷን ወታደራዊ ውድቀት ለመሸፈን ስትል በሲቪል መሰረተ ልማቶች ላይ ጥቃት እንደምትሰነዝር መዛቷ የሞራል ልዕልና የሌላት አገር መሆኗን ያሳየናል ብለዋል። ስለዚህም ነው በዛግሮስ ተራሮች የተካሄደው ፍልሚያ በወታደራዊ መስክ ብቻ ሳይሆን ኢራን የመረጃ የበላይነቷን ተጠቅማ አሜሪካን በዓለም አቀፍ መድረክ ያሳፈረችበት የፕሮፓጋንዳ ድል ሆኖም እንዲመዘገብ አድርጎታል። ጉዳዩን ስናጠቃልለው ግን አንድ እውነታ እንረዳለን። አሜሪካ አንድን የአየር ወለድ መኮንን ለማዳን ያደረገችው ጥረት በታሪክ ታይቶ የማይታወቅ ወታደራዊና ኢኮኖሚያዊ ዋጋ ያስከፈላት መሆኑን ነው። ዋይት ሃውስ አብራሪው በሰላም መመለሱ ፍጹም ድል አድርጎ ቢቆጥረውም በስትራቴጂካዊ መነጽር ሲታይ ግን አሜሪካ በኢራን ምድር ላይ የገጠማት ፈተና የቀጣይ ግጭቶች መልክን የሚቀየር ነው። ሁለት እጅግ ዘመናዊ የሆኑ ኤምሲ 130ጄ አይሮፕላኖችና ሌሎች ወታደራዊ ቁሳቁሶችን በሰዓታት ኦፕሬሽን ውስጥ ወድሞ መውጣት ማለት አሜሪካ በኢራን መከላከያ ኃይልና መልክዓ ምድራዊ አቀማመጥ ፊት ያላትን ውሱን አቅም ለዓለም ያሳየ አጋጣሚ ሆኗል። ኢራን በበኩሉ ላይ እና አጋጣሚ የራሷን የክልላዊ የበላይነት ከፍ ለማድረግ ተጠቅማበታለች። የአሜሪካን እጅግ የላቁ የጦር መሳሪያዎችን ወደ አመድነት እንዲቀየሩ ማስገደዷ በቀጣይ ሊመጣ ለሚችለው ማንኛውም ወታደራዊ ትንኮሳና ወረራ ኢራን የማይወላወል ምላሽ እንደምትሰጥ የሚያሳይ ማስጠንቀቂያ ነው። የኢራን አየር መከላከያና የምድር ኃይሎች ያሳዩት ያፈጣን ምላሽ አሜሪካ በፈለገችው ሰዓትና ቦታ ገብታ የመውጣት አቅም እንደሌላት በተግባር ያረጋገጠ ነው። ይህ ደግሞ በመካከለኛው ምስራቅ የሚገኙ የአሜሪካ አጋር ሀገራት በአሜሪካ የጥበቃ ጃንጥላ ላይ ያላቸውን እምነት ሊሸረሽር የሚችል አጋጣሚ ይሆናል። ኢራን ደግሞ በአካባቢው ላይ ያላትን የኃይል ሚዛን ይበልጥ እንድታጠናክር እድሉን ሰጥቷታል። ከዚህ ሁሉ በላይ ግን በቀጣይ የሚጠበቁት ስጋቶች ይበልጥ አሳሳቢ ናቸው። አሜሪካ የደረሰባትን የቴክኖሎጂና የሞራል ኪሳራ ለማካካስ ስትል በኢራን ላይ የኢኮኖሚ ማዕቀቦችን ከማጥበቅም ባለፈም በሳይበርና በስለላ መስክ ጥቃቶቿን አጠናክራ ልትቀጥል እንደምትችል ይገመታል። ወታደራዊ ከሆነው ጥቃት ባሻገር ማለት ነው። በሌላ በኩል ኢራን የወደሙትን የአውሮፕላን ፍርስራሾች ለፕሮፓጋንዳና ለምርምር ስራዎችን በመጠቀም የአሜሪካን ድክመቶች ይበልጥ ለማጋለጥና በድክመቷ ለመምታት ጥረት ታደርጋለች። ይህ የዛግሮስ ተራሮች ፍልሚያ በሁለቱ ሀገራት መካከል ያለውን ቀጥተኛ ጦርነት ባያስጀምርም ለቀጣይ ዓመታት የሚቆይ የቀዝቃዛ ጦርነትና የታክቲክና ወታደራዊ ፍልሚያ አዲስ ምዕራፍ ከፋች ሆኖ ግን ይቆጠራል ማለት ነው። ይህ ሁሉ በእንዲህ እንዳለ ግን ይህ ፍልሚያ ይህንን ፓይለት ይዞ ከመውጣት በላይ ሌሎች ድብቅ አጀንዳዎች ሊኖሩት ይችሉ ነበረ ወይም እንደነበረው ይጠረጠራል የሚሉ መረጃዎች እየወጡ ነው። እነዚህ መረጃዎች እየወጡ ያሉት ደግሞ ከኢራን ከፍተኛ አመራሮች ከራሳቸው ነው። አልጀዚራ ቀደም ብዬ እንደነገርኳችሁ ከሰዓታት በፊት ይዞት የወጣው መረጃ እንደሚያሳየን ከሆነም የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት አሜሪካ ያካሄደችው ያንን የወደቀውን ፓይለት ለማዳን ያካሄደችውን ኦፕሬሽን ምናልባት ኢንሪችድ የሆነውን ዩራኒየም ለመስረቅ የተደረገ ጥረትና እሱን ለመሸፈን የተቀየሰ ኦፕሬሽን ነው። ስለ ኦፕሬሽኑ ብዙ ጥያቄዎችና አንሰርቲኒቲስ አሉ ነው ያሉት። ኮት ያደረገው
አልጀዚራ ሜኒ ኮሽንስ ኤንድ አንሰርቲኒቲስ አባውት ዘ ኦፕሬሽን ሲል ነው ያሰፈረው። ጥያቄዎቹና ጥርጣሬ የሚፈጥሩ ጉዳዮች ምንድናቸው? አሜሪካ ፓይለቱን ከማዳን ባሻገር የኢራንን የበለጸገውን ዩራኒየም ለመስረቅ ሞከረች? ተሳካላት ወይስ አልተሳካላትም? የሚሉት ጥያቄዎች በቀጣይ ቀናት በጉጉት የምንጠብቃቸው ምላሾች ይኖራሉ ማለት ነው። ይህንን ብለን ግን ልዩ ጥንቅራችን እዚህ ላይ በመቋጨት እንለያያለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ ግን የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን አትዘንጉ። እስከዛ ድረስ ግን ቻው።